ሰላም ጤና ይስጥልኝ የቻናሌ ቤተሰቦች እንኳን ወደ ድውር በደህና መጣችሁ። ባለፈው ቪዲዮ ላይ ለሰጣችሁኝ እጅግ አስደናቂ ማበረታቻና ፍቅር ከልብ አመሰግናለሁ። ዛሬ ደግሞ በተራረፈኝ ክር አንድ ቆንጆ ስራ ይዤላችሁ መጥቻለሁ። እንዲሁም ሁላችንንም ፈገግ የሚያደርግ አንድ ገራሚ ሀገራችንን ጉዳይ ይዤላችሁ መጥቻለሁ። ሰርግ ወይስ ፊልም ፕሮዳክሽን ይላል ርዕሱ። For this very day, hand in hand, before the world we stand. በዚህ ቪዲዮ ላይ እጆቼ አዳዲስ ክሮሼት ሲሰሩ፣ እኛ ደግሞ ስለ ሰርግ ቤት አስቂኝ ገጠመኞች፣ ስለ ቡፌው የፎቅ አሰራር ስትራቴጂና በአሁኑ ዘመን ለአንድ ቀን ትዕይንት ተብሎ ስለሚወጣው በሚሊዮን የሚቆጠር የሰርግ ቤት ወጪ አዙሪት በሰፊው እንጫወታለን። ትዳር ፍቅር ነው ወይስ የሆሊውድ ፊልም ቀረጻ? እናንተስ በሰርግ ቤት ያጋጠማችሁ በጣም የሚያስቅ ትዝታ ምንድነው? ከቻላችሁ በኮሜንት አካፍሉኝ። ሰፈር ውስጥ ድንኳን ይጣላል። ሰፈሩ በሙሉ በስራ ይወጠራል። ጎረቤት ሽንኩርት ይልጣል። ድስጡ በየቦታው ይጣዳል። በጎን ይጨፈራል፣ ይበላል፣ ይጠጣል። ሰርጉ የሁለት ሰው ብቻ ሳይሆን የሰፈሩ ሙላ ነበረ። በድሮ ጊዜ ሙሽሮች በፈረስ ወይም ደግሞ በድሮ መኪና ኃይሉ ጋር እየተባለ ሲመጡ ደስታ እውነተኛ ነበር። ማንም ሰው ካሜራ እንዲሆኑ በዛ ግቡ በዛ ወጡ ሳይላቸው ከልባቸው ይጨፍሩ ነበር። ዛሬስ? ዛሬ ሰርግ ለማድረግ የግድ መዋደድ ብቻ አይበቃም። የባንክ አካውንት መወፈር አለበት። ባጀት የሚባል ነገር መጣና ሰርጉን ከደስታ ወደ ፕሮጀክት ቀየረው። ከ6 ወር በፊት ፕሪዌዲንግ ፎቶ ይነሳል። ለዛ ፎቶ ብቻ ሙሽሮች አሳራቸውን ይበላሉ። ገና ሰርጉ ሳይደርስ ድካሙ ይጀምራል። ከዛ ደግሞ ሚዜ ፍለጋ ይመጣል። ዛሬ ሚዜ መሆን ፈተና ነው። ልብሱ፣ ጫማው፣ ጸጉር ቤቱ ወዘተ። ሚዜዎቹ ከሙሽሮቹ ሳይተናነስ ወጪ ይወጣባቸዋል። አንዳንዴም እኮ ሚዜ ለመሆን ብድር የሚጠይቅ ሰው ያለ ይመስለኛል። አይመስላችሁ? የሰርጉ ቀንማ ሌላ ጉር ነው። ሙሽሪት ከሌሊቱ 9 ሰዓት ጀምሮ ሜካፕ ቤት ናት። ሰርጉ ላይ ስትታይ ሌላ ሴት ሆና ትመጣለች። ሙሽራው ራሱ እሷ ናት ወይስ ሌላ ሴት ብሎ እስኪጠራጠር ድረስ። ካሜራማኖቹ ደግሞ ሰርጉን ወደ ሆሊውድ ፊልም ይቀይሩታል። ሙሽራው ወደ ግራ ተመልከት፣ ሙሽሪት አንገትሽን ዘመም አድርጊ፣ እስኪ ወደ እኔ፣ አዎ እንደሱ፣ እጅ ለእጅ ተያያዙና ወደ እኔ፣ ወደ ካሜራው፣ ሳቁ ሳቁ፣ እንደሱ እየተባሉ ሙሽሮቹ እንደ ተከፋይ ተዋናይ ትዕዛዝ ሲቀበሉ ይውላሉ። ሰርጉ ለሙሽሮች ደስታ ሳይሆን ለካሜራማኑ ፖርትፎሊዮ የሚሰራበት ሜዳ ሆኗል። Forever starts today. ግብዣው ጋር ስንመጣ ደግሞ ሌላ ጨዋታ አለ። ድሮ በሰፊው ማዕድ አብሮ ይበላ ነበር። ዛሬ ግን ቡፌ መጣና ሰልፉ አድካሚ ሆነ። ስለ ቡፌው ካነሳን አይቀር የሰርግ ቤት ቡፌ ሰልፍ ልክ እንደ ጦር ሜዳው ስትራቴጂ ነው። ሁሉም ሰው ጨዋ መስሎ ይሰለፋል፣ ግን አይኑ ያለው የተደረደረው ምግብ ጋር ነው። አንዳንዱማ ሳህኑ ላይ ፎቅ የሚሰራ አለ። ሩዝ ከታች፣ በላዩ ላይ ክትፎ፣ ከላዩ ላይ ደግሞ ሰላጣ። ሳህኑን ሲያየው የኢንጂነር ጥበብ ያረፈበት ይመስላል። ጭፈራውስ ቢሆን የሰፈር ልጅ መጥቶ መዝለል አይችልም። ፕሮቶኮል የሚባል ነገር አለ። ጭፈራውን በካሜራ ስለሚቀረጽ አንዳንድ ሰው ኩል ሆኖ መታየት ይፈልጋል። White dress,
the most beautiful girl under these skies. Walking towards me. ግን እኮ ድሮ ሰፈር ውስጥ ሆይ ሆይ ተብሎ የሚጨፈርበት ጭፈራ ይናፍቃል። ማንም ከማንም የማይገማመትበት፣ ምን ለበስክ፣ ምን አደረክ፣ ማንም ቼክ የማያረግበት፣ ሁሉም ራሱን ሆኖ የሚገኝበት በጣም ይናፍቃል። ትልቁ ጥያቄ ግን እዚህ ጋር ነው። ከአንድ ቀን የፊልም ሰርግ በኋላ የሚመጣ ህይወትስ? ብዙ ጊዜ ለሰርጉ ቀን በሚሊዮን የሚቆጠር ብር ይፈስና ከሰርጉ ማግስት ግን የቤት ኪራይ ይከብዳል። ፍቅሩን ጣዕም ያጣል። ውድ ተመልካቾቼ ሰርግ ውብ ነገር ነው፣ ግን አቅምን ያገናዘበና ፍቅርን ያስቀደመ ነገር ቢሆን ይመረጣል። ሰርግ አንድ ቀን ነው፣ ትዳር ግን የዘላለም። ስለዚህ ለሰርግ የምንሰጠውን ትኩረት ያህል ለትዳሩ እንስጥ። እናንተስ በዘመኑ ሰርግ ላይ ታዘባችሁት አስቂኝ ነገር ካለ ኮሜንት ላይ አጋሩኝ። እንዲሁም የሳትኩት ወይ ተሳሳትኩት ነገር ካለ እንድታርሙኝ ስል በትህትና ጠይቃለሁ። እንግዲህ የዛሬው ወጋችን ይህን ይመስላል። እኔም ወጉ እስከሚያልቅ ለቤት ውስጥ የምትሆን ይችን የመሰለች ካልሲ ሰርቻለሁ። እንደወደዳችሁ ተስፋ አረጋለሁ። በሚቀጥለው ሳምንት ደግሞ አዲስ የእጅ ስራ ጋር ጣፋጭ ወግ ይዤላችሁ እመጣለሁ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን እንዲሁም ሰብስክራይብ ማድረጋችሁን አትርሱ። አስተያየትም ኮሜንትም ላይ አጋሩኝ። መልካም ቀን።